ጤና ይስጥልኝ። የጋዜጣ ፕላስ የስፖርት የመረጃ ሰዓት ነው። ከስፖርት ዜናዎቹ ጋር አማን ረሽድ ነኝ። በመጀመሪያ አርዕስቶቹን አሰማችኋለሁ። 22ኛው የባህል ስፖርቶች ውድድርና 18ኛው የባህል ስፖርቶች ፌስቲቫል በአማራ ክልል የአጠቃላይ አሸናፊነት ተጠናቀቀ። ብሬነሽ ደሴ ሳፋሪኮም ቅድሚያ ለሴቶች የ5 ኪሎ ሜትር ሩጫ ውድድርን አሸነፈች። በ2025 የስዑል ማራቶን በሁለቱም ጾታ ኢትዮጵያውያን አትሌቶች አሸነፉ። የ29ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ትናንት ተከናውነዋል። አሁን ወደ ዝርዝር መረጃዎቹ አልፋለሁ። 22ኛው የባህል ስፖርቶች ውድድርና 18ኛው የባህል ስፖርቶች ፌስቲቫል በአማራ ክልል የአጠቃላይ አሸናፊነት ተጠናቀቀ። በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ሲከናወን የቆየው 22ኛው የባህል ስፖርቶች ውድድርና 18ኛው የባህል ስፖርቶች ፌስቲቫል ትናንት በተከናወነ የመዝጊያ ስነ ስርዓት ተጠናቋል። በመርሃ ግብሩ ላይ የባህልና ስፖርት ሚኒስቴር የስፖርት ዘርፍ ልማት ሚኒስትር ዴኤታ አቶ መክዩ ሙሐመድ፣ የባህል ስፖርት ፌዴሬሽን ፕሬዝዳንት ወይዘሮ ህይወት ሙሐመድ እንዲሁም የማዕከላዊ ኢትዮጵያ ክልል ከፍተኛ የስራ ኃላፊዎች ተገኝተው መልእክት አስተላልፈዋል። ባህላዊ ስፖርቶቻችን ለጠንካራ ህብረ ብሔራዊ አንድነታችን በሚል መሪ ሀሳብ በ11 የስፖርት አይነቶች ለ9 ቀናት በአብዬ ኤርሳሞ ስቴዲየም እና በዋቸሞ ዩኒቨርሲቲ ሲከናወን የቆየውን ውድድር የአማራ ክልል በበላይነት ጨርሷል። አስደናቂ ፉክክር በታየበት የወንዶች የትግል ስፖርት ውድድር የኦሮሚያ ተወዳዳሪ አዲስ አበባ አቻው በመጎዳቱ ወርቁን መውሰድ ችሏል። ተቀራራቢ ነጥብ በተመዘገበበት ፉክክር ኦሮሚያ ክልልና አዲስ አበባ ከተማ አስተዳደር ሁለተኛና ሶስተኛ ደረጃ ይዘው ውድድራቸውን ፈጽመዋል። ከሶማሌና ትግራይ ክልል ውጪ ሁሉም ክልሎችና ከተማ አስተዳደሮች የተሳተፉበት የባህል ፌስቲቫል ውድድር የኦሮሚያ ክልል በአሸናፊነት አጠናቋል። በቀጣይ 23ኛው የባህል ስፖርቶች ውድድርና 19ኛው የባህል ስፖርቶች ፌስቲቫል ሐረሪ ክልል እንዲያስተናግድ ተመርጧል። የ2017 ሳፋሪኮም ቅድሚያ ለሴቶች የ5 ኪሎ ሜትር የሩጫ ውድድርን ብሬነሽ ደሴ አሸነፈች። የሩጫ ውድድር ትናንት የተካሄደ ሲሆን በውድድሩ ብሬነሽ ደሴ ከግሎባል ስፖርት በአንደኝነት አጠናቃለች። ከፍተኛ ፉክክር በታየበት ውድድር በግል የተወዳደረችው አበዙ ከበደ ሁለተኛ ደረጃን ይዛ የብር ሜዳሊያ አሸናፊ ስትሆን መቅደስ ሽመልስ ደግሞ ሶስተኛ በመሆን የነሐስ ሜዳሊያ ተሸላሚ ሆናለች። በዚህ ውድድር ላይ የአካል ጉዳተኞች የዊልቼር ውድድር ሲካሄድ ውድድሩን አንችነሽ ንብረት በበላይነት ስታጠናቀቅ አሹ አየለ ሁለተኛ፣ ፀሐይነሽ አማረ ደግሞ ሶስተኛ በመያዝ አጠናቃለች። ለአሸናፊዎች ከ50 ሺህ ብር ጀምሮ ሽልማት ተበርክቶላቸዋል። የ2025 የስዑል ማራቶን በሁለቱም ጾታ ኢትዮጵያውያን አትሌቶች አሸነፉ። የ2025 የስዑል ማራቶን በሁለቱም ጾታ በኢትዮጵያውያን አትሌቶች አሸናፊነት ተጠናቋል። በወንዶች ማራቶን አትሌት ሀፍቱ ተክሉ 2 ሰዓት ከ5 ደቂቃ ከ37 ሰከንድ በመግባት በአንደኝነት አሸንፈዋል። በሴቶች ምድብ አትሌት በቀለች ጉደታ 2 ሰዓት ከ21 ደቂቃ ከ35 ሰከንድ አንደኛ፣ አትሌት ፍቅርተ ወረታ ሁለተኛ፣ እንዲሁም አትሌት መስታወት ፍቅር ሶስተኛ ደረጃ በመያዝ ተከታትሎ በመግባት ማሸነፋቸውን የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያሳያል። በ29ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር አርሰናል እና ፉልሃም አሸነፉ። በኤሚሬትስ የተደረገው የአርሰናል እና የቼልሲ ጨዋታ በአርሰናል 1-0 አሸናፊነት ተጠናቋል። ሚኬል ማሪኖ 20ኛ ደቂቃ ላይ ያስቆጠራት ግብ መድፈኞቹን አሸናፊ ያደረገች ስትሆን በጨዋታው ብልጫ ወስደዋል። አርሰናል የትናንት ድሉን ተከትሎ ነጥቡን 58 በማድረስ ከሊጉ መሪ ሊቨርፑል ጋር ያለውን ነጥብ ወደ 12 ዝቅ እንዲል አድርጓል። ቶተንሃምን በሜዳው ያስተናገደው ፍሎሃም 2-0 በሆነ ውጤት አሸንፏል። እስከ 78ኛ ደቂቃ ድረስ ግብ ሳይቆጠርበት በዘለቀው ጨዋታ ሮድሪጎ ሞኔዝ እና ሪያን ሴሶኞን አከታትለው ባስቆጠሯቸው ግቦች የአሰልጣኝ ማርኮ ሲልቫው ቡድን 3 ነጥብ አሳክቶ ወጥቷል። በተመሳሳይ በ20ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ሌስተር ሲቲን አሸንፏል። ምሽት 4 ሰዓት ላይ ማንቸስተር ዩናይትድን ከሌስተር ሲቲ ያገናኘው መርሃ ግብር በማንቸስተር ሲቲ አሸናፊነት 3-0 በሆነ ውጤት ተጠናቋል። የማንቸስተር ዩናይትድን የማሸነፊያ ግቦች ብሩኖ ፈርናንዴዝ፣ ራስሙስ ሆይሉንድ እና አሌክሳንድሮ ጋርናቾ አስቆጥረዋል። ሌስተር ሲቲ በፕሪሚየር ሊጉ 6ኛ ተከታታይ ሽንፈቱን አስተናግዷል። ውጤቱን ተከትሎ ማንቸስተር ዩናይትድ በ37 ነጥብ 13ኛ ደረጃ ላይ ሲቀመጥ፣ ሌስተር ሲቲዎች በ17 ነጥብ 19ኛ ላይ ለመቀመጥ ተገደዋል። በቀጣይ መርሃ ግብር ማክሰኞ ዕለት ኖቲንግሃም ፎረስት ከማንቸስተር ዩናይትድ እንዲሁም ሮብ ዕለት ማንቸስተር ሲቲ ከሌስተር ሲቲ የሚያደርጉት ጨዋታ ይጠበቃል። የጋዜጣ ፕላስ የስፖርት ዜናዎቻችን እነዚህን ይመስሉ ነበር። መልካም ጊዜ ይሁንላችሁ።